ሰላም ጤና ይስጥልኝ። የዕለቱን ትኩስና የተረጋገጡ መረጃዎችን በፍጥነት የሚያደርሰው የፈጠነ ሚዲያ ነው። ዛሬ በዕለታዊ ዜናችን በአርሲ ዞን በደረሰው ጥቃት ሳቢያ የተፈናቀሉ ወገኖችን ለመደገፍ የተንቀሳቀሰው የጠቅላይ ቤተ ክህነት ልዑክ መንገድ ላይ ስለመመለሱ፣ እንዲሁም በአዲስ አበባ ከተማ ሰኔ 30ን ተንተርሶ የቤት ኪራይ ዋጋ በሚጨምሩ አከራዮች ላይ የተላለፈው ጥብቅ ማስጠንቀቂያ ይዘናል። በተጨማሪም የግብጽ መንግስትም በናይል ወንዝ አጠቃቀም ዙሪያ ያቀረበውን አዲስ ጥሪ የምንዳስስ ይሆናል። አብራችሁን ቆዩ። የግብጽ ፕሬዝዳንት አብደል ፈታህ አልሲሲ በናይል ወንዝ ውሃ አጠቃቀም ዙሪያ በተፋሰሱ ሀገራት መካከል ያለውን መግባባትና ትብብር ለማጠናከር አዲስ ጥሪ ያቀረቡ። ፕሬዝዳንቱ ጥሪውን ያቀረቡት ዲሞክራሲያዊት ኮንጎ ሪፐብሊክ ፕሬዝዳንት ጋር በካይሮ ባደረጉት የሁለትዮሽ ውይይት ወቅት መሆኑን የግብጽ መንግስታዊ ዜና ምንጮች ዘግበዋል። በውይይቱ ወቅት ፕሬዝዳንት አልሲሲ ኮንጎ በናይል ተፋሰስ ጉዳይ ላይ የያዘችውን አቋም አድንቀዋል። እንደ ግብጽ ባለስልጣናት ገለጻ የኮንጎ መንግስት የተፋሰሱ ሀገራት ማናቸውንም አይነት የተናጠል እርምጃ ከመውሰድ መቆጠብ አለባቸው፣ ይልቁንም በቀናነት መንፈስና በመግባባት ላይ የተመሰረተ ትብብር ሊያደርጉ ይገባል የሚል አቋም ማንጸባረቁ የተመሰገነ ሆኗል። ይህ በእንዲህ እንዳለ የናይል ተፋሰስ የትብብር ማዕቀፍ ስምምነትን ያልፈረሙትን የግብጽና የሱዳንን ስጋቶች ለመፍታት የናይል አጠቃላይ ምክር ቤት ከአንድ ዓመት በፊት ልዩ ኮሚቴ ማቋቋሙ ይታወሳል። ኢትዮጵያን ጨምሮ 6 የተፋሰሱ ሀገራት ማዕቀፉን በፓርላማዎቻቸው አጽድቀው ወደ ተግባር ያገቡት ቢሆንም ስምምነቱን የፈረሙት ኬንያና ዲሞክራሲያዊት ኮንጎ ግን እስካሁን በሀገር ደረጃ ለማጽደቃቸው ይፋ ሆኗል። ካይሮ አሁንም አባል ሀገራቱ ስምምነቱን ከመተግበራቸው በፊት ሁሉንም ወገኖች የሚያስማማ ድርድር እንዲቀጥል ግፊት እያደረገች ትገኛለች። ቀጠናዊው የዲፕሎማሲያዊ መድረክና ከናይል ውሃ ጉዳይ ወጣ እንበልና በቀጥታ ወደ ሀገር ውስጥ የዕለት ተዕለት የኑሮ ውድነትና ማህበራዊ ጉዳዮች እናልፋለን። በአዲስ አበባ ያለ አግባብ የቤት ኪራይ ዋጋ የሚጨምሩና ተከራዮችን የሚያስወጡ አከራዮች በሕግ ይጠየቃሉ ተባለ። በአዲስ አበባ ከተማ ሰኔ 30 የሚጠናቀቀውን የቤት ኪራይ ውል ተንተርሰው ያለ አግባብ ከፍተኛ የዋጋ ጭማሪ የሚያደርጉትንና ተከራዮችን ቤቱን እንፈልገዋለን ውጡ በማለት የሚያስገድዱ አከራዮች በሕግ እንደሚጠየቁ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አስጠነቀቀ። ቢሮው ይህንን ያስታወቀው የቢሮው ኃላፊ መቅደስ ወልደ ጊዮርጊስ ለአዲስ ሚዲያ ኔትወርክ በሰጡት መግለጫ ነው። በአሁኑ ወቅትም በርካታ አከራዮች ቤቱ ተሽጧል፣ ለራሴ ይፈልገዋለሁ በሚሉ ምክንያቶች በተከራዮች ላይ ያልተገባ ግፊት እያሳደሩ መሆናቸውን የቲክፋ ኢትዮጵያ ዘገባ ይመለከታል። የቢሮው ኃላፊዋ መቅደስ ወልደ ጊዮርጊስ እንደገለጹት በከተማዋ እስካሁን ወደ 500 ሺህ የሚጠጉ የኪራይ ቤቶች መረጃ በሲስተም ተመዝግቦ ይገኛል። በዚሁ መረጃ መሰረት የትኛው ቤት በየትኛው ክፍለ ከተማና ወረዳ በስንት ብርና በማን እንደተከራየ የሚያሳይ ሙሉ መረጃ በመንግስት እጅ ይገኛል ሲሉ ተናግረዋል። ኃላፊዋ በመግለጫቸው ያነሷቸው ነጥቦች በአዋጁ መሰረት ማንኛውም አከራይ አንድን ተከራይ ቢያንስ ለ2 ዓመታት የማከራየት ህጋዊ ግዴታ አለበት። ከፈለገ ግን ጊዜውን ማራዘም እንደሚችል፣ እንዲሁም አከራዮች በራሳቸው ፍላጎት የኪራይ ዋጋ መጨመር አይችሉም። ዋጋ መጨመር የሚችለው መንግስት ብቻ ሲሆን ይህም በየዓመቱ ሰኔ 30 ላይ በሚወጣው የገበያ ጥናት መሰረት በፐርሰንት ተሰልቶ በይፋ እንደሚታወቅ፣ በተጨማሪም ካለፈው ከ2017 እስከ 2018 በጀት ዓመት አዲስ የዋጋ ጭማሪ ስላልነበር የኪራይ ዋጋው ባለበት እንዲቀጥል ተደርጓል። ለዘንድሮ ዓመት ግን የዋጋ ጥናት እየተጠና ሲሆን ውጤቱ ሲታወቅ ወይ በነበረበት እንዲቀጥል ይደረጋል፣ አሊያም የተጨመረው የዋጋ መጠን በይፋ ለመገናኛ ብዙሃን ይፋ ይደረጋል። እስከዚያው ግን አከራዮች ዋጋ የመጨመር መብት እንደሌላቸው ተናግረዋል። አከራዮች ተከራይን ውጡልኝ ካሉ በኋላ መልሰው ዋጋ ጨምረው ለማከራየት የሚሄዱበት አሰራር ፍጹም እየተከለከለ ነው ያሉት ኃላፊዋ በጥቆማ የሚደረስባቸው ህገወጥ አከራዮች በህግ ተጠያቂ እንደሚሆኑ አረጋግጠዋል። በሌላ በኩል ተከራዮች ቤቱን ላልተገባ ተግባር ሲያውሉ ከተገኙ አከራዮቹን የመጠበቅ ድርሻም የመንግስት መሆኑን ገልጸዋል። በዋና ከተማዋ አዲስ አበባ የሚገኙ ተከራዮችን መብት ለማስከበር ከተጀመሩት ህጋዊ መረጃዎች በመቀጠልም ወደ ሌላው የሀገር ውስጥ የዜና ዘገባችን እንሻገራለን። ዝርዝሩን እንደሚከተለው የጠቅላይ ቤተ ክህነት ልዑክ በአቦምሳ ወረዳ ለተጎዱ ምዕመናን ድጋፍ ማድረጉ ተገለጸ። ወደ አስኮ ወረዳ ሊያደርገው የነበረው ጉዞ ግን መንገድ ላይ መቋረጡ ተሰማ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ዋና ጸሐፊና በጠቅላይ ስራ አስኪያጁ የተመራ ከፍተኛ የልዑካን ቡድን በአርሲ ዞን አቦምሳ ወረዳ በመገኘት በቅርቡ በተከሰተው ችግር ጉዳት ለደረሰባቸው ምዕመናን ጊዜያዊ እርዳታ ማበርከቱንና ማጽናናቱን የቤተክርስቲያኗ ህዝብ ግንኙነት መምሪያ አስታወቀ። ይሁን እንጂ ልዑኩ ጥቃት ወደ ተፈጸመበትና ከፍተኛ ቁጥር ያላቸው ተፈናቃዮች እንደሚገኙበት ጎረቤት አስኮ ወረዳ ሊያደርገው የነበረው ጉዞ ሳይሳካ መመለሱ ታውቋል። የህዝብ ግንኙነት መምሪያው እንደገለጸው በአቦምሳ ወረዳ በተካሄደው ስነ ስርዓት ላይ የከተማዋ የሀገር ሽማግሌዎችና አባገዳዎች ልዑኩን ተቀብለው ያነጋገሩ ሲሆን የተፈጠረውን ችግር በጽኑ አውግዘዋል። ድርጊቱ ሃይማኖታዊ መልክ ሊሰጠው የማይገባና ህዝቡ በተንጸባረቀው የአንድነትና የመቻቻል መንፈስ አብሮ መኖር እንዳለበት አሳስበዋል። ብፁዓን አባቶችም በደረሰው ጉዳት የተሰማቸውን ጥልቅ ሐዘን ገልጸው የተቃጠሉ አብያተ ቤተክርስቲያናትን መልሶ ለመገንባት በጠቅላይ ቤተ ክህነት ደረጃ አብይ ኮሚቴ ተዋቅሮ ወደ ስራ መግባቱን ይፋ አድርገዋል። በሌላ በኩል ግንቦት 23 እና 24 ቀን 2018 ዓ.ም በታጣቂዎች ጥቃት በደረሰበት የአስኮ ወረዳ ተጎጂዎችን ለማግኘትና ለማጽናናት ይንቀሳቀስ የነበረው የብፁዓን
አባቶች ልዑክ መድረሻው ሳይደርስ መንገድ ላይ እንዲመለስ መደረጉ ተፈናቃዮችንና የአካባቢውን ካህናት ማሳዘኑን የወረዳው ቤተ ክህነት ለቲክቫ ኢትዮጵያ ገልጿል። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ በብፁዕ አቡነ ሳዊሮስ የተመራውና ከ30 በላይ አባላትን እንዲሁም በርካታ ብፁዓን ሊቃነ ጳጳሳትን ያካተተው ይኸው ልዑክ ከአቦምሳ ተነስቶ ወደ አስኮ ወረዳ 20 ደቂቃ ያህል ከተጓዙ በኋላ በስልክ በተላለፈለት ትዕዛዝ መመለሱ ተረጋግጧል። ስማቸው እንዳይገለጽ የጠየቁ የአስኮ ወረዳ ቤተ ክህነት አመራር እንደገለጹት ልዑካኑ ከላይ ከጠቅላይ ቤተ ክህነት የመጡ በመሆናቸው የህግ አካላትንም ይዘው ነበር። ለእነርሱም የተደወለላቸው ሲሆን ካህናቶቻችሁን መልሱ ተብለናል በማለት ሳይደርሱ ተመልሰዋል። ከሰንጎ እስከ አስኮ ባለው መንገድ ህዝቡና ካህናቱ በፀሐይ ላይ ሆነው አባቶቹን ሲጠብቁ የነበረ በመሆኑ መመለሳቸው ከፍተኛ ቅሬታና ሀዘን ፈጥሯል ሲሉ ተናግረዋል። ልዑካኑ ለተጎጂዎች ይዘውት የነበረው እርዳታ በቀጥታ አስኮ ወረዳ ባይደርስም በአቦምሳ ከተማ በሚገኘው የሊቀ ካህናት ጽሕፈት ቤት ተቀምጦ እንደሚገኝ የወረዳው ቤተ ክህነት አረጋግጧል። የተከበራችሁ የፈጠነ ሚዲያ ቤተሰቦች መረጃዎቹ ከፈጠነ ሚዲያ በቀጥታ የደረሷችሁ የዕለቱ ዋና ዋና ዜናዎች ነበሩ። እንደ ሁልጊዜው እውነታውን ያጠኑ ፈጣንና አስተማማኝ መረጃዎችን ለእናንተ ለማድረስ እንተጋለን። በየሰዓቱ የሚወጡ አዳዲስ ዜናዎችን ለማግኘት ገጻችንን ሰብስክራይብ ማድረግዎን አይርሱ።